እንኳን ደስ አላችሁ ውድ ተመልካቾቻችን፣ ሰበር ዜና አለኝ። እግዚአብሔር የተመሰገነ ይሁን። ለአሁኗ ሰዓት፣ ለዛሬዋ ቀን፣ እችን ዕለት፣ እችን ሰዓት እግዚአብሔር ባርኮና ቀድሶ ስለሰጠን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በጣም ደስ ብሎኛል ወንድሞቼ እህቶቼ፣ በሀገርም ከሀገር ውጭም ያላችሁ፣ በኢትዮጵያም ከኢትዮጵያም ውጭም ያላችሁ ኤርትራውያን፣ አጠቃላይ ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ደስታዬ ምንድን ነው ካላችሁኝ እነግራችኋለሁ። በእጄ ይዤዋለሁ ይህንን ማካፈላችሁን ደስታ። ነገር ግን ከዚያ በፊት ሁላችሁም ላይክ አድርጉልኝ፣ ላይክ አድርጉ። ዩቱቤን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሼር እያደረጋችሁ ሁላችሁም ይህንን የምትሰሙ ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ መጨረሻ ሀሳቡን ከሰማችሁ በኋላ በኮመንት ላይ ሀሳባችሁን ታስቀምጣላችሁ። እግዚአብሔር ይመስገን። ደስታዬ ምንድን ነው ካላችሁኝ በእጄ ላይ አንድ ነገር አለ። መጽሐፍ ነው። በጣም ደስ ብሎኛል። ከዚህ በፊት የተለያዩ መጽሐፎች በእጄ ስለ እስልምና የተጻፉ መጽሐፎች አሉ። ስለ እስልምና የተጻፉ አንዳንድ መጽሐፎችን አነባለሁ እና እውቀት መቼም እምቢ አይባልም። መጠየቅ ሊቅ ያደርጋል፣ ማንበብ ሊቅ ያደርጋል። ስለዚህ ማንበብ ጥሩ ነው። በዚህ አጋጣሚ እንድታነቡ እየጋበዝኩኝ ድንገት ያው ከዚህ በፊትም አንዳንድ ስለ እስልምና የተጻፉ ምላሽ ወይም መልስ የተሰጡ በእስልምና ውስጥ ያሉ አንዳንድ ሀሳቦችን በማውጣት እንድንረዳ ስለ ቁርአን ስለ ሱረቱ እንድንረዳ ስለ ሀዲሹ እንድንረዳ የሚያደርግ አንዳንድ መጽሐፎችን አንብቤያለሁ። ስለዚህ ዛሬ ደግሞ ጥሩ የተለየ የተሻለ ግንዛቤ እንድኖረኝ መልስ ለመስጠት ለሌሎች ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጀን እንድንሆን መጽሐፍ ይነግረናል። ቅዱስ ጴጥሮስ ማለት ነው። በአንደኛ ጴጥሮስ ምዕራፍ 3:15 ላይ ስለሚነግረን መልስ ለመስጠት እንድንረዳ ህዝባችንን እንድንጠብቅ እኛም እንድንጠበቅ እነሱም ስህተት መንገድ ላይ መሆናቸውን አምነው ተረድተው ወደ እውነት እንዲመጡ እንዲመለሱ ለማድረግ ያስፈልጋልና ያው ከዚህ በፊት እንደምታውቀው ወንድማችን ሁሌም እያያችሁ ነው። እፎይ የሚባል ወንድማችን አለ። እፎይ በዚህ ዘመን ስለተገለጠ ነው። ከሱ በፊት ቲክቶክ ሳይመጣ ስንት ወጣቶች ታግለዋል ስለ እስልምና። ነገር ግን በውስጥ ለውስጥ ስንቱ ሙቷል፣ ስንቱ ታርደዋል፣ ስንቱ ጠፍቷል። ዛሬ ለእፎይ ሚዲያው እየተንጫጫ ነው። መንግስት ከሌላ ሊያደርግ ይችላል፣ ወጣቱ ከሌላ ሊያደርግ ይችላል። ግን ጓዳ ይቁጠረው። በየሰፈሩ ስንቱ ስለ ክርስትና ስለ እስልምና ምላሽ የሚሰጡ የክርስቲያን ልጆች ኦርቶዶክሳውያን፣ ፕሮቴስታንት ስንቱ ነው ውስጥ ለውስጥ የጠፋ። እግዚአብሔር ያውቃል ይሄንን ነገር። ስለዚህ ዛሬም ደግሞ እንደ እግዚአብሔር መልካም ፈቃድ ያው መጽሐፍ በእጄ ገብቷል። እነዚህ መጽሐፎች እንግዲህ እያያችሁ የሚገርማችሁ ነገር ድብቁ እውነት ሲገለጥ ይላል። ክርስቲያን ወንድሞች የጻፉት መጽሐፍ ነው ማለት ነው። ድብቁ እውነት ሲገለጥ። ስለዚህ ይህንን መጽሐፍ የት እንዳለም አላውቅም። እነዚህ በእጅ ያሉ መጽሐፎች የት እንዳሉ አላውቅም። እንግዲህ እንዲህ ተሸፍኖ ትላንት ነው በአንድ ሰው በኩል ስጦታ የቀረበልኝ። እንግዲህ አንብብ። ያው በዕቅበተ እምነት ላይ ጠንክረን መስራት ስላለብን ይህንን መጽሐፍ አንብብ ተብዬ ነው የተሰጠኝ። ድብቁ እውነት ሲገለጥ ነው የጻፈው። በሳሂ ኢማን ይላል። በሳሂ ኢማን፣ ሳሂ ኢማን እንግዲህ የሙስሊም ስም ነው። ሌላው ደግሞ የነብዩ መሐመድ ምስክሮች በሳሂ ኢማን አሁንም ይህንን የጻፈው ሰው ነው። የሚገርማችሁ ይሄ ሁለተኛ እትም ነው። ይሄ ሁለተኛ እትም ነው። ይሄኛው ስንተኛ እትም ነው መሰላችሁ? ክፍል 1 ተሻሽሎ የቀረበ አራተኛ እትም። በጣም የሚጠቅም ክርስቲያን ወንድሞች ናቸው። ትላንት ሌላ ነበሩ፣ ዛሬ ደግሞ ክርስቲያን ስለሆኑ ሌሎችም የእስላም ገነት ወይም ጀነት ዓለም ላም አለኝ በሰማይ የሚል የሀገራችን አባባል አለ እና እነዚህን ይሄም በሳሂ ኢማን በአንድ ሰው የተጻፈ ነው። የሚገርም ነው እና የወዳጅ የአህመድ ጥያቄ ተሻሽሎ የቀረበ ይላል። ስለዚህ በጣም ይሄም በሳሂ ኢማን አንድ ሰው ነው የጻፈው። እስካሁን ድረስ ማሳያችሁ ማለት ነው። አላህ ኢየሱስ ክርስቶስን መስዋዕት ሳያደርግ ሊያድንን አይችልም ነበር ብሎ ጥያቄ ነው የሚጠይቀው። ስለዚህ እነዚህን ሁሉ በደንብ ሌላም በእጄ ላይ አለ
እውነትን በፍቅር እንነጋገር። በንጽህ አማን የተጻፈ ነው። ያው በሁለት ሰዎች የተጻፈ መጽሐፍ ነው በእጅ የቀረበው። ስለዚህ እግዚአብሔር ይመስገን ስለ እነዚህ ሁሉ። ስለዚህ ዛሬም ነገም ወደፊትም እግዚአብሔር ባቆየን ሰዓት ሁሉ ዕቅበተ እምነት ላይ ትኩረት አድርገን መስራት ያስፈልጋልና ዛሬም የተወሰነ ነገር እስቲ ሊበላችሁ። ስለ እስልምና መነጋገር ለምን አስፈለገ? ወንድሞቼ እህቶቼ፣ ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳባችሁንም ስጡ፣ ሼርም አድርጉ። መጽሐፍ ቅዱስ ምን ይለናል? ስለ እስልምና መነጋገር ለምን አስፈለገ? እሺ፣ በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ስለ እስልምና መነጋገር ለምን እንዳስፈለገ ቃል በቃል ይነግረናል። ለምን? ለምትጠየቁት ነገር ወይም ለምንጠየቀው ነገር ምላሽ ለመስጠት በእናንተ ስላለ። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሆኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያምኑበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። አያችሁ፣ ስለ ክርስቶስ ለምንጠየቀው፣ ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ለምንጠይቀው፣ ለምንከተለው ጌታ፣ ለምናምነው ጌታ፣ ላዳነን ጌታ ማን እንደሆነ ጌታ አምላክ ማን እንደሆነ ለእርሱ ምላሽ ለመስጠት የተዘጋጀን መሆን እንዳለብን ይነግረናል ቅዱስ ጴጥሮስ ማለት ነው። ስለዚህ ምላሽ ለመስጠት ይሄም ደግሞ በየዋህነት በፍርሃት እግዚአብሔርን በመፍራት ለእግዚአብሔር በመገዛት እርሱን በመከተል ክርስቶስን ለማያውቁ ሰዎች፣ ክርስትናን ለማያውቁ ሰዎች ምላሽ ለመስጠት እነዚህ መጽሐፎች እኔ ምላሽ አንብቤ የማውቅባቸው ነው። የሆነ ነገር አውቃለሁ። ስለዚህ ስለ እስልምና መነጋገር ወይም ስለ እስልምና ማጥናት፣ ስለ እስልምና ማወቅ የሚያስፈልገው ለዚህ ነው። መልስ ለመስጠት እስልምናን አውቀን እስልምና ውስጥ ምን አለ? በኋላ የተወሰነ ነገር እላችኋለሁ ውስጥ ለአንዳንድ ሀሳቦችን ስለ እስልምና ማለት ነው። በተጨማሪ በዚህ በዮሐንስ ወንጌል ምዕራፍ 17 ከቁጥር 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አባቱን እግዚአብሔር አብን ሲያመሰግነው እንመለከታለን። አክብረኝ ስለው እንመለከታለን። ለምን? በደምና በስጋ እኛን ስለተዋሃደ፣ በደምና በስጋ ከኛ ጋር የእኛን ስጋ ስለተካፈለ፣ ማንነታችንን ስለተካፈለ ኢየሱስ ክርስቶስ። ብዙን ጊዜ እስላሞች ወይም አህዛብ ምንላቸው ከክርስትና ውጭ ያሉ ሰዎች ክርስቶስ አምላክ መሆኑን ሰው መሆኑን ግራ ስለሚገባቸው ማለት ነው። ሰው ለምን ሆነ? አምላክ ለምን ሆነ? ለምን ሞተ? ለምን ተሰቀለ? ይሄ ነገር አልገባቸውም። ስለዚህ ነገር ክርስቶስ ለምን ሰው ሆነ? በደምና በስጋ ለምን እኛን እንደተካፈለ፣ ለምን ሰው እንደሆነ አምላክ ሆኖ ሳለ ለምን ሰው እንደሆነ በደንብ በሌላ ጊዜ እንረዳለን። ስለዚህ እንዲህ ይላል፣ እንደጠበቃቸው ደቀ መዛሙርቱ እነዚህ የሰጠኸኝን እያለ ስለሰጣቸው ደቀ መዛሙርት ሲያመሰግን እንዲህ ይላል ቁጥር 11 ላይ ምዕራፍ 17 ቁጥር 11 ላይ ጸሎት ነው ይሄ ብያቸዋለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስም እኔ እጠብቃቸው ነበር፣ ጠበቅኳቸውም፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ይላል። እኔ ጠበቅኳቸው፣ ከጥፋትም ልጅ በቀር ከእነርሱ ማንም አልጠፋም። ከ12ቱ ሐዋርያት አንዱ ይሁዳ ብቻ ነው የጠፋው። 11ዱ አልጠፉም። ከጥፋት ልጅ ከእርሱ በቀር ሌላ ማንም አልጠፋም ይላል። ስለዚህ የሰጠኸኝን ጠበቅኳቸው። አያችሁ፣ የሰጠኝን በስም እኔ እጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ጠበቅኳቸው ስል ምን እያለን ነው? እኛ እንድንጠብቅ ጠበቅኳቸው ይላል። እርሱ እንደጠበቀ ደግሞ ለሐዋርያት ቅዱስ ጴጥሮስን ጠርቶ
ሀደራ ሲሰጥ ደግሞ እንመለከታለን። እዚህ ጋር የሰጠኝን ጠበቅኳቸው ይላል። አያችሁ፣ አብ የበላይ ስለሆነ አይደለም። ኢየሱስ ከአብ ስለሚያንስ አይደለም፣ እኩል ነው። ይሄ ነው ምስጢረ ሥላሴ። ምስጢር የተባለው ይሄ ነው። ኢየሱስ ሰው ስለሆነ ስለሞተ፣ ስለተሰቀለ፣ ስለተራበ፣ ስለተጠማ በስጋ እንጂ አምላክ ነው። የተራበው የተጠማው በስጋ ነው። የተሰቀለው፣ መከራ የተቀበለው፣ የተሰደደው፣ ያለቀሰው፣ የሞተው ይሄን ሁሉ ስጋውን እንድንረዳ ያደርገናል። ስለዚህ የሰጠኝን ጠበቅኳቸው ይላል። ከጥፋት ልጅ በቀር አልጠፉም ይላል። ዛሬ ላለን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ የሚነግረን አንድ ለጴጥሮስ ሀደራ የሰጠውን እንመለከታለን። ዛሬም ክርስቲያኖች ይህንን የምትሰሙ ሁሉ ሀደራ አለባችሁ። ከጳጳሳት ጀምራችሁ ያላችሁ ቤተክርስቲያን ላይ የምታገለግሉ እየጠፋ ላለው ነፍስ ሀደራ ግዴታ አለባችሁ። የዮና ልጅ ስምዖን ሆይ ይላል የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ? አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎችን አሰማራ። ሁለተኛም የዮና ልጅ ስምዖን ሆይ ትወደኛለህ አለው። አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ። ሶስተኛም ትወደኛለህ አለው። ጴጥሮስ አዘነ ይላል። አያችሁ፣ ትወደኛለህን? ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድ አንተ ታውቃለህ። በጎቼን አሰማራ፣ በጎቼን አሰማራ። ይሄ በዕድሜ ከፋፍሎ በሕፃንነት፣ በወጣትነት፣ በሽምግልና ያሉትን በዕድሜ ከፋፍሎ በዘመን ከፋፍሎ ጠብቅ፣ አሰማራ ግልገሎቼን፣ ጠቦቶቼን፣ በጎቼን እያለ ሀደራ ሰጠው ለጴጥሮስ። ዛሬም ለቤተ ክርስቲያን ሀደራ ተሰጥቷታል። ለመጠበቅ የተሰጠንን ኢየሱስ ክርስቶስ ጠበቅኳቸው ከጥፋት ልጅ በቀር አልጠፋም እንዳለ ሁሉ ዛሬም የሚጠፉ ነፍሳት አሉ። ክርስትናን ሳይረዱ፣ ስለ ክርስቶስ ሳያውቁ፣ ስለ እግዚአብሔር ሳያውቁ፣ ስለ ቤተ ክርስቲያን ሳያውቁ እየጠፋ ያለ ነፍስ አለ። ክርስቶስ ማን ነው? ኢየሱስ ማን ነው? አምላክ ማን ነው? ቅዱሳን ማን ናቸው? ስለዚህ ነገር ሳይረዳ እየጠፋ ያለ ትውልድ አለ ዛሬ። እግዚአብሔር ከጥፋት ይጠብቃል። ስለዚህ በአጭሩ ማለት ነው ስለ እስልምና መነጋገር ለምን አስፈለገ? ስለ እስልምና ማወቅ፣ ስለ እስልምና ማንበብ ለምን አስፈለገ? ለምንጠየቀው ነገር ሁሉ መልስ ለመስጠት የተዘጋጀን እንድንሆን ተዘጋጅታችሁ ኑሩ ስላለ መልስ ለመስጠት ስለ እስልምና ማንበብ፣ ስለ እስልምና ማወቅ ግድ ይላል። መልስ ለመስጠት እየጠፉ ስለሆነ ስለሚገደን፣ ስለሚያስጨንቀን ወገኖቻችን ናቸው። ሁለተኛ ሀደራ ስላለብን መጠበቅም ስላለብን፣ አያችሁ አይደለም? ምዕመኑን መጠበቅ ስላለብን፣ ከተኩላ መጠበቅ ስላለብን፣ ሀደራ ስላለብን ለጴጥሮስ እንደተሰጠ ሀደራ ግልገሎችን፣ በጎችን፣ ጠቦቶችን ብሎ በሶስት ዕድሜ ልክ ከፋፍሎ እንደነገረ ሁሉ የእግዚአብሔር ልጆች ክርስቲያኖች፣ እግዚአብሔር ወደዚህ ዓለም የመጣው እኔን ለማዳን እናንተን ለማዳን፣ ሰው የሆነው አምላክ እኛን ለማዳን ነው። ስለዚህ ስለ እስልምና ማወቅ፣ ስለ እስልምና ማንበብ እነሱን ማዳን ነው። አንደኛ እኛን ደግሞ እንጠብቃለን፣ ህዝባችንን እንጠብቃለን። አንድ ነገር ልበላችሁ። ከዚህ ከተጻፈው ከአንዱ መጽሐፍ ይህንን ባልናገር ደስ ይለኛል። እስልምና ምን እንደሆነ ትንሽ ስለ መሐመድ የሆነ ነገር ልበላችሁ። ስለ ነቢዩ መሐመድ እንግዲህ ለ6 ወር ለ1 ዓመት ይላሉ፣ ለ6 ወርም ይላሉ።
ታሪክ በዚህ በእስልምና መጽሐፍ ውስጥ ላይ የተጻፈ አንድ ሀሳብ ልንገራችሁ። ታሪኩ ሳሂ አልቡሃሪ ቅጽ 7 በተጨማሪ ቅጽ 71 660 ላይ በተጨማሪ የሱራ አል ፈለቅ እና አል ናስ አስባብ የሚለው መጽሐፍ ላይ ማግኘት ይቻላል። እኔ መጽሐፍ ነው እያነበብኩላችሁ ያለች የሆነች መጽሐፍ የተጻፈውን ማለት ነው። እዚህ ለምን ይላል በነቢዩ መሐመድ ላይ ድግምት እንደተደገመበት፣ መተት እንደተሰራበት፣ በህልሙም ህጋዊ ከሆኑ ከሚስቶች እንግዲህ አንድ ብቻ አይደለም የተለያዩ ሚስቶች ነው ያሉት። በእነሱ ያ መተት ስለት ድግምት ስለተሰራበት በእንቅልፍ ልቡ ከነርሱ ጋር ግንኙነት እንደሚያደርግ መጽሐፉ ይናገራል። አይሻም ትናገራለች። አያችሁ አይደለም? ይሄ ድግምት የተደረገው በመቼ ወቅት ነው? ማን ነው ያደረገበትስ የሚለውን ስናስብ መጽሐፉ እንዲህ ይላል። በዛን ወቅት ላቢድ ቢን አሳም የሚባል አይሁዳዊ በነቢዩ ሙሐመድ በራስ ፀጉሩና በማበጠሪያቸው ላይ ድግምት ያደርጋል። በፀጉራቸውና በማበጠሪያቸው ላይ ምን አድርጎባቸዋል? ድግምት በራስ ፀጉር ላይ በማበጠሪያቸው ላይ። እርሳቸውም ለ1 ዓመት ያህል በጸናም ታመዋል። 6 ወራት ብቻ እንደታመሙ የሚገልጹ አሉ፣ ዓመትም የሚሉ አሉ። እዚህ ሳሂ አል ቡሃሪ 71 ላይ ቅጽ 7 ላይ ማለት ነው። አይሻ ስትናገር ምን ትላለች? የአላህ መልእክተኛ ላይ ድግምቱ ሰርቶባቸው ከሚስቶቻቸው ጋር የግብረ ስጋ ግንኙነት ሲፈጽሙ እንደሚያደርጉት እንዲሁ ብቻቸውን ያደርጉ ጀመር። መተት ስለተደረገባቸው እርሳቸው ከሚስታቸው ጋር እየፈጸሙ ይመስላቸዋል፣ ግን አልነበረም። ሌላዋ ሚስታቸው ሶፊያ እንዲህ አይነት ተግባር የሚያስፈጽሙ በጣም አደገኛ የድግምት አይነት አለች። ይህንን ሌላም ተግባር የሚያስፈጽም ይሄ ለምሳሌ የ9 ዓመት ህፃን ግብረ ስጋ ግንኙነት መገናኘት ይሄ እንደው ይቅር ይበለን እግዚአብሔር። ይሄንን በመናገራችን ቢያንስ የ12 ዓመት ልጅ እንኳን ያስፈራል። የ14 ዓመት ልጅ እንኳን ያስፈራል። ከ15 ከ16 ዓመት በታች ሴት ልጅ ትደረጋለች። ኃጢአት እኮ ነውር እኮ ነው። ጨቅላ እኮ ነው ገና። የ9 ዓመት ልጅን ግብረ ስጋ ግንኙነት እንደተገናኙ መጽሐፋቸው ይናገራል። ስለዚህ ከዚህ የድግም ተጽዕኖ ነፃ የሆኑት ከ1 ዓመት ወይም ከ6 ወር በኋላ በድግምት ለ1 ዓመት ወይም ለ6 ወር ተሰቃይተዋል። ሌላም አንድ ሀሳብ ልንገራችሁ። በዚህ በሳሂ ሙስሊም 39 6757 ላይ የአላህ መልእክተኛ ሲናገሩ ከእናንተ መካከል ሰይጣን ያልተመደበበት የለም ይላል። ሰይጣን በሁላችሁ ላይ ተመድቧል ይላሉ። እግዚአብሔር ይቅር ይበለን። ለእኔ ሰይጣን አልተመደበልኝም። በክርስትና ላይ በእያንዳንዱ ክርስቲያን ላይ ሰይጣን አልተመደበም። ነገር ግን እሳቸውን በሚከተሉ ሰው ሁሉ ሰይጣን ተመድቦበታል። ምን እያሉን ነው? የነቢዩ ባልደረቦች ተከታዮች ምን አሉ? ያለ መልእክተኛ ወይ በእርሶ ላይ ሰይጣን ተመድቦበታልን ብሎ ጠየቁ። ሲመልሱም አዎን፣ ለእኔም ሰይጣን ተመድቦብኛል አሉ። ምን ማለት ነው ይሄ? ሰይጣን ተመድቧል ለእኔ ማለት። በሌላ ቦታም አንድ አስገራሚ ሀሳብ አለ። በዚህ ሀዲሽ ሚሽካት አሊ ሙሳቢሃ ቅጽ 2 ምዕራፍ 27 ክፍል 19 ላይ ባሏ ሳይኖር ሴትን አትጎብኙ፣ ምክንያቱም ሰይጣን ደም በደም ስር እንደሚዘዋወር እንዲሁ በውስጣችሁ ይሯሯጣልና እኛም ያለ መልእክተኛ በእርሶም ውስጥ እንደኛው ይሯሯጣልን ብለው ይጠይቃሉ። ባሏ ሳይኖር ሴት ልጅ አትጎበኙ፣ ወደ ሴት ቤት አትሂዱ።
ባሏ ከሌለ በደም ውስጥ ደማችሁ በውስጥ እንደሚዘዋወር ሁሉ ሰይጣን በውስጣችሁ ይዘዋወራል። ይሄ በፍርሃት የሚኖሩት አያችሁ፣ ቀኑን በሙሉ በመፍራት ነው እስልምና ውስጥ ያሉ ሰዎች የሚኖሩት። እግዚአብሔር ይድረስላቸው። እግዚአብሔር ከዚህ እስራት ነፃ ያውጣቸው። በእውነት ነው የምላችሁ። አንድ ብዙ ታሪክ አለ። ለምሳሌ አንድ ሙስሊም ፈስ ከፈሳ በኋላ መስገድ አይችልም። ፈስ ፈስቶ መስገድ አይችልም። ሽንት ሸንቶ ያዝ ያደርገዋል። ለምን? የሽንቱ ጠብታ እንዳይነካው ተፈልጎ ነው። ሱሩ ላይ የሽንቱ ጠብታ ሰቀቀን የሰቀቀን ኖሮ ቀኑን በሙሉ ሲበሉ ሰቀቀን፣ ሲራመዱ ሰቀቀን፣ ሲቀመጡ ሰቀቀን፣ ሽንት ቤት ሲገቡ ሰቀቀን። ሽንት ቤት ገብቶ ሰው አለ ብትሉ ዝም ነው ብሎ አንድ ሙስሊም። ለምን? ያ የሰይጣን ቦታ ስለሆነ። ለምን? የሰይጣን ቦታ ከሆነ ይገባል። ለዚህ እኮ ነው ሱሪ የሚያሳጥሩት። ሽንታቸው ጠብ እንዳይል ሱሪ ያሳጥራሉ ወንዶች። ሽንት ጠብ ብሎ ሱሪ ላይ ድንገት ላታይ ትችላለህ። ጠብ ብሎ ወደ ብትሞት ሲኦል ነው የምትወርደው። ትቀጠቀጣለህ እዛው። የሽንት ጠብታ ሱሪህን ስለነካ ከዚህ ሰቀቀን ጌታ ሆይ ነፃ አውጣቸው። በነፃነት እንድትኖሩ ክርስቶስ ነፃነት አውጥቶላችኋል ተብሏል። ለኛ ወገኖቼ ነፃ አውጡ። ወደዚህ ወደ እውነት ተመለሱ። ወደ ክርስትና፣ ወደ ክርስቶስ፣ ወደ ዘላለም እረፍት ወደ ሆነው ዛሬ በደስታ እንድትኖሩ ወገኔ። ሕግን ጠብቆ ሊድን የሚችል ማንም የለም። ሕግን ጠብቀ መዳን አትችልም። በጸጋው ድናችኋል የተባለውም ለዚህ ነው። በስራ አይደለም። እንዲህ ስላደረግ ስለተጠነቀቀ አይደለም። ሕግን ጠብቀ መዳን። ይሄ ከአይሁዶች የተኮረጀ ነው። ይሄ ሃይማኖት ለማስመሰል ከአይሁድ ሕግ ኮርጀዋል። ከፍልስፍናው ኮርጀዋል። ይሄ ሂንዲዝም ከቡዲዝም ከእንዲህ አይነቶች ተኮርጆ ተሰብስቦ ሃይማኖት በሚመስል መልክ ገብርኤል አወረደልኝ እኔ ያለ መልእክተኛ ነኝ በሚል ህዝቡን ግራ በማጋባት በሚሊዮን የሚቆጠር ተከታይ ዛሬ ያገኙ። አሁን ሰው ወደ ቢሊዮን ነው። አያችሁ አይደለም? በጣም ከባድ ነው። ስለዚህ ወገኖቼ እግዚአብሔር ይርዳችሁ። ይህንን ለወንድሞቻችን፣ ለእህቶቻችን፣ ለክርስቲያኖች ከክርስትናም ውጭ ላሉት እንዲዳረስ ሼር አድርጉ። ሀሳባችሁን በኮመንት ላስቀምጡ። እውነቴን ነው የምላችሁ። ይህ ቻናል ትልቅ ሆኖ አስፈላጊ የሆኑ ማቴሪያሎች እንዲሟሉ የምትፈልጉ በውስጥ አናግሩኝ። አስፈላጊ ማቴሪያል ብዙ ነገር ያስፈልገናል። ዘመኑን የዋጀ እንቅስቃሴ እንድናደርግ፣ ዘመኑን የዋጀ ስራ እንድንሰራ፣ ዕቅበተ እምነት ላይ ስራ እንድንሰራ መጽሐፎች ያስፈልጉናል። የተለያዩ ማቴሪያሎች ያስፈልጋሉ። መቅረጫ ነገሮች ያስፈልጉናል። በዚህ ዘመን ሰይጣን ምን ያህል በሰዎች ላይ ስራውን እንደሚሰራ ታውቃላችሁ። ስለዚህ ስለ እስልምና መነጋገር የሚያስፈልገው፣ ስለ እስልምና ማወቅ የሚያስፈልገው መልስ ለመስጠት ለመዘጋጀት፣ ለሰዎች ምላሽ ለመስጠት አውቀን እስልምና ምን እንደሆነ አውቀን ምላሽ ለመስጠት ለመረዳት፣ አንደኛው ህዝባችንን ለመጠበቅ ክፉና ደጉን ለይቶ እንዲያውቅ ህዝባችን ለመጠበቅ፣ ሶስተኛ ሀደራ ስላለብን ጠብቅ ጠብቅ ተብሏል። ሐዋርያው ቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ግልገሎችን፣ ጠቦቶችን፣ በጎችን ሀደራ ተሰጥቷል። ዛሬ ህዝበ ክርስቲያኑ በኔ
በእናንተ ላይ አለ። ስለዚህ ይህንን ሚዲያ የምትከተሉ ሁላችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሀሳባችሁን በኮመንት ላይ እየጻፋችሁ የተሻለ ስራ ሰርተን እንድንመጣ ድጋፋችሁ ሁሌ ከጎናችን እንዲሆን ከጎኔ እንዲሆን እፈልጋለሁ። እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። እንግዲህ እነዚህን መጽሐፎችንም እያነበብኩኝ የበለጠ የተሻለ እውቀት እያገኘው ዕቅበተ እምነት ላይ ስራ እንድሰራ በጸሎታችሁ አግዙኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰላም እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።